የውጭና የሀገር ውስጥ ፖሊሲያቸው የበርካቶች ትኩረት ያለም አቀፍ መገናኛ ብዙሃን አጀንዳ ሆነው የቀጠሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬም የሚወስኗቸው ውሳኔዎችና የሚያስተላልፏቸው መልእክቶች አወዛጋቢነታቸው ቀጥሏል። ከ6 ሳምንታት በፊት እርሳቸው የሚመሩት የሪፐብሊካን ፓርቲ ከዲሞክራቶች ጋር በአንዳንድ ወሳኝ ጉዳዮች ላይ መስማማት ባለመቻሉ የአሜሪካ መንግስት ወር ከ2 ሳምንት ለሚያልፍ ጊዜ ስራ እንዲያቆም ተገዶ ቆይቷል። ምንም እንኳን በዓለም ላይ እንዲህ አይነት አሰራር የተለመደ ባይሆንም በምድሪቷ ልዕለ ኃያሏ አሜሪካ ግን በተለያዩ የበጀት ጉዳዮች ላይ በኮንግረስ አባላት መካከል ስምምነት ላይ ካልተደረሰ መንግስት ስራ እንዲያቆም ይደረጋል። በዚህም ከባለፈው የአውሮፓውያኑ ሴፕቴምበር 30 ጀምሮ ላለፉት 6 ሳምንታት የአሜሪካ መንግስት ስራ ቆሞ ቆይቷል። የአይነቱ ተግባር ምንም እንኳን በትራምፕ የመጀመሪያ ዙር የስልጣን ዘመን አጋጥሞ የነበረ ሲሆን በሁለተኛው የስልጣን ዘመናቸው ለዚያውም ገና ዓመት እንኳን ሳይሞላቸው መንግስታቸው በአሜሪካ ታሪክ ረጅም የተባለውን የሥራ ማቆም አድርጎ ቆይቷል። እንዲያም ሆኖ ረቡዕ ማታ እኩለ ሌሊት ገደማ አካባቢ ፕሬዝዳንት ዶናልድ ትራምፕ መንግስት ስራውን እንዲቀጥል የሚያደርገውን ውሳኔ በፊርማቸው አጽድቀዋል። ለመሆኑ የአሜሪካን መንግስት እያለ እንደሌለ ከሚያደርገው ስራ ማቆም ጀርባ ያለው አመክንዮ ምንድን ነበር? በሀገሪቱ ታሪክ ረጅም የተባለውና አሁን በዶናልድ ትራምፕ ፊርማ መነሳቱ የተበሰረው የመንግስት ስራ ማቆም ወይም ገቨርንመንት ሸትዳውን በአሜሪካውያን ላይ ምን አይነት ተጽዕኖ ያሳድራል? በእርግጥስ በግዙፎቹ የሪፐብሊካንና የዲሞክራት አባላቶች መካከል ፍጥጫ ፈጥሮ ለመንግስት መዘጋት የዳረገው ጉዳይ መፍትሄ አግኝቷልን? የሚሉትንና ተያያዥ ጉዳዮችን በዕለቱ የዓለም አቀፍ ትንታኔያችን እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። 70% ለሚከፍሉ 30% እውነተኛ ቅናሽ በኮሪደር ልማቷ ሸበረቀችው በውቢቷ ፒያሳና አራዳ ፓርክ ፊት ለፊት ኮላጅነት ፓርክ አጠገብ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲ ከባለ 1 እስከ ባለ 3 መኝታ ቤቶችን በካሬ ከ90 ሺህ ብር ጀምሮ ከ49 ካሬ እስከ 130 ካሬ ድረስ በመረጡት የካሬ አማራጭ ከ441 ሺህ ብር ጀምሮ በ10% ቅድመ ክፍያ ብቻ አቀርበንልዎታል። እንዲሁም የጋራ መገልገያዎችን በውስጡ ያካተተ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ቁጥር ይደውሉ። የፕላኔቷ ጠንካራ ምጣኔ ሀብት ባለቤት የምድሪቷ ባለግዙፍ ወታደራዊ ኃይል ደግሞም ከህንድ ቀጥሎ ባለስልጡን የዲሞክራሲ ስርዓት ባለቤቷ አሜሪካ በታሪኳ መንግስት ለረጅም ጊዜ ስራ ያቆመበት ወይም የተዘጋበት ጊዜ ቢኖር ይህ በትራምፕ ሁለተኛ የስልጣን ዘመን የተከሰተው ነው። በእርግጥ አሜሪካ ከአውሮፓውያኑ 1976 ማለትም ከፕሬዝዳንት ጀራልድ ፎርድ የስልጣን ዘመን ጀምሮ በነበሩት ዓመታት ቢያንስ 10 መንግስት የተዘጋባቸው ጊዜያት የነበሩ ሲሆን ይህ በትራምፕ አስተዳደር የተቋረጠውና ከትላንት በስቲያ እንዲነሳ የተደረገው 11ኛ ሆኖ ተመዝግቧል። አሜሪካ በፕሬዝዳንት ጀራልድ ፎርድ መንግስታዊ ስራ ተቋርጦባት ያውቃል። በጄሚ ካርተርም በሮናልድ ሬገንም የመንግስት ተግባራት ተቋርጠውባታል። በፕሬዝዳንት ጆርጅ ደብሊው ቡሽም በቢል ክሊንተንም ይባስ ብሎም በበርካቶች ዘንድ በአንደበተ ርቱዕነታቸው ከፍተኛ አድናቆትና ሙገሳን ባገኙት ደግሞም ለሁለት ተከታታይ ዙሮች አሜሪካን በመሩት በፕሬዝዳንት ባራክ ኦባማም የስልጣን ዘመን አንድ ጊዜ መንግስት ተዘግቶባታል። ሆኖም በፕሬዝዳንት ዶናልድ ትራምፕ የስልጣን ዘመን ያጋጠማትን ያክል ግን ሀገሪቱ እስካሁን አጋጥሟት አያውቅም። በዚህም ከአውሮፓውያኑ 1976 ጀምሮ ባሉት ዓመታትና በተቀያየሩት በርካታ ፕሬዝዳንቶች አሜሪካ ስትተዳደር ቢያንስ ለ20 ጊዜ የበጀት ክፍተቶች ያጋጠሟ ሲሆን ያሁኑን ጨምሮ ለ11ኛ ጊዜ መንግስት ስራውን እንዲያቆም ተገዷል። ከዚህ ጋር በተያያዘም በተደረጉት 11 የመንግስት ስራ ማቆም ሂደቶች ያሁኑን ጨምሮ 2 ጊዜ መንግስትን ከመዝጋታቸው ባሻገር የፌደራል መንግስቱ ከስራው እንዲስተጓጎልና ለበርካታ ቀናት እንዲዘጋ በማድረግ ረገድ ትራምፕን የሚስተካከላቸው ፕሬዝዳንት የለም። ፕሬዝዳንቱ በ2018-19 እንደ አውሮፓውያኑ የዘመን አቆጣጠር ማለት ነው በሜክሲኮና በአሜሪካ
በአሜሪካ ድንበር ላይ ግንብ ለመገንባትና አዋሳኙን ለመዝጋት $5 ቢሊዮን ተጨማሪ በጀት ሊጸድቅልኝ ይገባል ሲሉ በመጠየቃቸውና የዲሞክራት ፓርቲ ተወካዮች በመቃወማቸው ለ35 ቀናት መንግስታቸውን ዘግተዋል። በሂደቱም በርካታ የሀገሪቱ ዜጎች በተለይም የፌደራል መንግስት በሚያስተዳድሯቸው ኤጀንሲዎች የተቀጠሩ ሰራተኞች ለችግር ተጋልጠው እንደነበር ይነሳል። በዚህኛውና በሁለተኛው የስልጣን ዘመናቸው ከተጀመረ ዓመት ሳይሞላቸው በተደረገው የመንግስት መዝጋት ደግሞ ለ43 ቀናት ማለትም ከአንድ ወር ከሁለት ሳምንታት በላይ መንግስት ስራውን እንዲያቆም በማድረግ በአሜሪካ ታሪክ ለረጅም ጊዜ መንግስት እንዲዘጋና መደበኛ እንቅስቃሴዎች እንዲገቱ በማድረግ ቀዳሚው ፕሬዝዳንት ሆነዋል። ፕሬዝዳንት ዶናልድ ትራምፕ በእርግጥ ፕሬዝዳንቱ ረቡዕ ማታ እኩለ ሌሊት አካባቢ የአሜሪካ መንግስት ዳግም ወደ ቀድሞው መደበኛ እንቅስቃሴ እንዲመለስ ፊርማቸውን ያስቀመጡት 8 የሚሆኑ የዲሞክራት ፓርቲ አባላት ማሻሻያዎች እንዲደረጉና የመንግስት ስራዎች እንዲቀጥሉ ለማድረግ ድምጽ በመስጠታቸው ነው። ለዚህ ወር ከሁለት ሳምንት በላይ ወይም ለ43 ቀናት የመንግስት መዘጋት መነሻ የሆነው ደግሞ የ2026 በጀት ረቂቅን የትራምፕ አስተዳደር አዘጋጅቶ ሲያቀርብ በመንግስት ድጎማ ይደረግባቸው የነበሩ እንደ ኦባማ ኬር አይነት የጤና መድህን አገልግሎቶች ላይ ይደረጉ የነበሩ ድጎማዎችም እንዲሰረዙ ሐሳብ በመቅረቡ ነው። ይህንን ሐሳብ በመቃወምም የኮንግረሱ አባላት የሆኑ የዲሞክራት ፓርቲ አመራሮች ድምጻቸውን ሳይሰጡ ቀርተዋል። በዚህም የፕሬዝዳንት ዶናልድ ትራምፕ አስተዳደር ዲሞክራቶች ሐሳባቸውን እንዲቀበሉ ለማድረግ ባደረጉት ጥረት መንግስት ስራ እንዲያቆም ትዕዛዝ ሰጥተዋል። ይህንን ተከትሎም በርካታ የፌደራል መንግስት ሰራተኞች ያለ ደሞዝ 43 ቀናትን እንዲሻገሩ ተገደዋል። በ10 ሺዎች የሚቆጠሩ የሀገር ውስጥና የውጭ በረራዎች እንዲቋረጡ ተደርጓል። ከዚህ በተጨማሪም የአየር ትራፊክ ተቆጣጣሪ ሰራተኞች ደሞዝ ባለማግኘታቸው ምክንያት እንዲሁም የቁጥጥር ስራዎቻቸውን በተሳካ መንገድ ማሳለጥ ባለመቻላቸው ዋና የሚባሉ የአየር ትራንስፖርት አገልግሎት ሰጪ ተቋማት በረራዎቻቸውን እንዲቀንሱ ተደርገዋል። በዚህም በቢሊዮን የሚቆጠር ዶላር እንዲከስር ወይም ገቢ እንዳይደረግ አስገዳጅ ሁኔታ ተፈጥሯል። ከዚህ ጋር በተያያዘ የፌደራል መንግስት ሰራተኞች ቁጥራቸው ከ2 ሚሊዮን እንደሚልቅ እየተገለጸ ሲሆን እነዚህ ሰራተኞች በአብዛኛው ስራቸውን እንዲለቁ አሊያም ደግሞ በቤታቸው እንዲቆዩ ተገደዋል። የፕሬዝዳንት ዶናልድ ትራምፕ መንግስት ግን ለዚህ ሁሉ ምክንያቱ ዲሞክራቶች ናቸው፣ እኔ ወይም የሪፐብሊካን ፓርቲ አመራሮች አይደለንም ሲሉ ለመንግስት ስራ ማቆም ሰበብ መሆናቸውን አስተባብለዋል። እንዲያም ሆኖ ከ6 ሳምንታት በላይ በቀጠለው ሁኔታ የሪፐብሊካን ፓርቲ አመራሮች ውሳኔያቸውን ባለመቀየራቸው እንዲሁም የሀገሪቱ የፌደራል መንግስት ሰራተኞች ጉዳት ላይ መሆናቸውን ከግምት ውስጥ በማስገባት የዲሞክራት ፓርቲ አመራሮች ቢያንስ 8 የሚሆኑት ተጨማሪ ድምጾችን በመስጠት መንግስት መደበኛ ስራውን እንዲጀምር ውሳኔ እንዲተላለፍ ግፊት አድርገዋል። ይህም በተግባር ተፈጽሟል። ከዚህ ጋር ተያይዞም የፕሬዝዳንት ዶናልድ መንግስት አስተዳደር የድል አድራጊነት ስሜት እንዳደረበትም በተለያዩ መንገዶች እየተገለጸ ይገኛል። ፕሬዝዳንት ዶናልድ ትራምፕ ለዚህ ሁሉ ምክንያት የሆኑት ዲሞክራቶች አሁን ከድርጊታቸው ታርመዋል፣ መሆንም አልነበረበትም፣ ለደረሰው ችግርና መጉላላትም ተጠያቂዎቹ የዲሞክራት ፓርቲ አባላት ናቸው ሲሉ ገልጸዋል። በሌላ በኩል ደግሞ የተለያዩ አካላት ፕሬዝዳንት ዶናልድ ትራምፕ በዚህ ሂደት ውስጥ መንግስት ለ43 ቀናት በመዝጋት አሸናፊ ሊሆኑ አልቻሉም፣ እንዲያውም ችግሩ እስከ አውሮፓውያኑ ጃንዋሪ 30 ድረስ በይደር እንዲቆይና አሜሪካም ለሌላ ዙር የመንግስት መዝጋት ሂደት እንድትዘጋጅ የሚያስገድድ ሁኔታን ፈጥሯል እያሉ ይገኛሉ። ከዚህ አንጻር በተለይም አሁን ላይ የተለያዩ የመንግስት ተቋማት ሰራተኞች ያለፉትን ጊዜያት ክፍያዎች ዳግም የሚያገኙበት እድል ይፈጠራል እየተባለ የሚገኝ ሲሆን የሀገሪቱ ምጣኔ ሀብት ግን በመንግስት መዘጋት ሂደቱ እንዲሁም በተለያዩ ስራዎች መስተጓጎል ምክንያት ሊመለሱ የማይችሉ ኪሳራዎችን አስተናግዷል እየተባለ ነው። በተለይም የምጣኔ ሀብት ባለሙያዎች የትራምፕ አስተዳደር የማይሆኑ ዕቅዶችን በማቅረብ መሰል ችግሮችና መስተጓጎሎች በሀገሪቱ ዜጎች ላይ እንዲፈጠሩ ማድረግ አልነበረበትም የሚል ትችትን እየሰነዘሩ ይገኛሉ። እናም አሁን ጥያቄው የዶናልድ ትራምፕ አስተዳደር በቀጣይ ምን አይነት የመፍትሄ ሐሳቦችን ይዞ ሊቀርብ ይችላል፣ ዲሞክራቶችስ የሚለው ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እና ሲኤንኤንን በዋቢነት ተጠቅመናል።